እና በማን መጠመቅ አለባቸው? እና በወልድ በመንፈስ ቅዱስ። አቤት እዚያ ጥቅስ ላይ አንድ አምላክ የሚል ቃል አለ። ቅድም እኮ ጠቅሼልህ ነበር። ጎርጎርዮስ የተባለ ሊቅ በሃይማኖት አበው ብዬ ጠቀስኩልህ እኮ። በጉባኤ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው ሳይሆን የሚለው በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ነው። ስለዚህ የለም። እናመሰግናለን። መጽሐፍ ቅዱስ ላይ የትኛውን ስፍራ ላይ አብ ወልድ መንፈስ ቅዱስ እንደዚያ ነዋ። ትርጉሙ እኮ እንደሱ ነው። ገብቷል። የእርሱማ የራሱ የእርሱን እምነት ትርጓሜ እናውቃለን እኮ። ግን የእምነታቸው ቃል ይሄ አንድ አምላክ ነው ተብሎ የተገለጸው መጽሐፍ ቅዱስ ላይ ማን ነው ለሚለው ጥያቄ መልስ አለ። መጽሐፍ ቅዱስ ትችላለሽ አንዴ ትችላለሽ አንዴ መጽሐፍ ቅዱስ ላይ አንድ አምላክ ማን እንደሆነ ተቀምጧል። የሚገርማቸው ግን ያንን አይይዙትም ክርስቲያኖች። እርሱም ማን ነው ከተባለ መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለው ያምናሉ ክርስቲያኖች። ስለዚህ ግን አንድ ጥቅስ የለም መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ የለም። ታዲያ ምንድን ነው ያለው ከተባለ አብ ነው አንድ አምላክ የተባለው። አብ ነው አንድ አምላክ የተባለው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን ይላል። አንድ አምላክ ብሎ አብን በርካታ ቦታ ላይ ይጠቅሰዋል። ኢየሱስ ክርስቶስ ራሱ ያስተማረው ይሄ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ስለዚህ አንድ አምላክ ብሎ ክርስቶስ የሚያስተምረው አብን ነው። እንዲሁም ጳውሎስ እዚያ ቦታ ላይ አንድ አምላክ ብሎ የሚያስተምረው አብ ነው። ነገር ግን አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ የለም። የራስህን ሀሳብ ነው እያስተናገድክ ያለው። የራሴን ሀሳብ ሳይሆን መጽሐፍ ቅዱስ ላይ ነው። አንዴ የራስን ሀሳብ ነው ስላሉ አንዴ መጽሐፍ ቅዱስ ላይ ከተናገረው ውጭ ተናገር ያለሁኝ አሁን ራስህ ትጠይቃለህ፣ ራስህ ታብራራለህ። እንደ አይነት ጠያቂ ያለ እንደ ሲጀመር ይቃቀጠዋታ። ቆይ አንዴ እሺ፣ ከኔ ጋር አውርሽ። አንድ ሜት ያደርጉ ሰው ብርቱካን አንድ ሜት ሽናቸው ጨርስናለ የኔ ሀሳብ ስላቋረጠች አንድ ጊዜ ምናልባት መጽሐፍ ሳስቸ ከሆነ ታረመ። አሁን የተናገርኩት መጽሐፍ አርማት ሰጠሽ በሱ ላይ እንድናወራ ነው። ከዚያ ትጠይቂያለሽ። ችግር የለውም። ማረምሽ ነገር ላይ መጽሐፍ ቅዱስ ላይ ከተናገር ውጭ የተናገርኩት ነገር አለ። የት ያድርጉ ጥያቄ ጠየቅከው እየመለሰልህ እያለ ራስ በራስ ፍቃድ ስታበራራ እየሰማሁ ነው። እሺ ከራስ የተናገርኩት የትኛው ነው? መጀመሪያ ጥያቄህን ታውቀዋለህ? ጥያቄህን ድገመውና ራሱ ዘጉባኤ የመለሰልህን ልብ ብለህ ስማው። ጥያቄህን ወይስ እሱ የመለሰልህን ትተህ በራስህ እንደዚህ ያጋንት ከተናገርኩት ውስጥ ከመጽሐፍሽ ውጭ የተናገርኩት ካለ አርብኛ። ምንም የተናገርከው እውነት የለም እኮ። መልሱን እየመለሰልህ መልስ ያልሆነ ሆነ። እንግዲህ አሁንስ አላውቅም በይ ልንገርሽ። አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ ማን ነው? ብርቱካን ሄር አለህ እኮ በራስህ መንገድ እያብራራኸው ነው ያለው አንተ። እኔ አንድ ተረጋጊ። እግዚአብሔር ማን ነው? አብ ወልድ መንፈስ ቅዱስ ተብሎ የተገለጸው መጽሐፍ ቅዱስ ላይ ማለሽ ሄር ማን ነው? አብ ወልድ መንፈስ ቅዱስ ሶስቱም ወይንስ አብ ብቻ ወይንስ ወልድ ብቻ ወይንስ መንፈስ ቅዱስ? ሶስት ነው የሚል እስኪ አምጣልኝ። ሶስት አብ አንድ ለራሱ ወልድ አንድ ለራሱ መንፈስ ቅዱስ አንድ ለራሱ የሚል አምጣልኝ አለ። አንድ አምላክ የተባለው አብ ነው። እኛ ምናምነው በአብ በወልድ መንፈስ ቅዱስ ስም በአንድ አምላክ እንጂ አብ አንድ አምላክ ሁለተኛ ወልድ ሶስተኛ እያልን አናምነው። ለምን መጀመሪያ ተሰለከተ? ግን መጽሐፉ ላይ እንደዛ ነው። ከመጽሐፉና እምነታቸው ተቃራኒ ነው። ምን ጥያቄን ተቀበልኝ። ጥያቄዎች ከመሄዳችን በፊት አሁን ያነሳሽውን ሀሳብ እንጨርስ። መጽሐፍ ቅዱስ ላይ አንድ አምላክ የተባለው ማን ነው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? ወይንስ ሶስቱም ናቸው? አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ነው የተባሉት? ሶስቱም የተጠቀሰ የለም።
እሱ ከይቅርታ ጋር እንዲያዳምጠኝ ከቅድም ጀምሮ ይህን ነው የምደጋግመው። ጠይቀው ፈልጌ ነው የገባሁት፣ ግን እስካሁን አለ ቁጭ ብዬ። እሺ ትጠይቃላችሁ። ለማንኛውም ወልድ የምትለው ቅድም አንስታ ብዙ ልጆችን አልፍትሃል። ስለ አብ ስለ ወልድ መንፈስ ቅዱስ ራሱ ይጠይቃል፣ ራሱ ያብራራል። አንድም ሁለትም ሶስትም ናቸው። ራሱ ያብራራል። ሜት አድርጉ ልጆች። አንድ ሰው እያወራ ጣልቃ ትግቢ አልኩኝ አይደለ? ከቀደም ጀምሮ አሁን የምጠይቅህን መልስልኝ ማለት ነው። አንድ ይሄ ጨርስና አስቀጥልላችሁ። እሺ ለማንኛውም አንድ አምላክ የተባለው መጽሐፍ ቅዱስ ላይ አብ ነው። ከእርሱ ውጭ አንድ አምላክ የተባለ የለም የትኛውም ስፍራ ላይ አለ የሚል ካለ አካሄድ ከሆነ እሺ አንቺ አሳይን። በቃ እሺ አንድ አምላክ የተባለው ማን ነው? ትልቁ ላይ ነሽ። ክፈች ወሬውን ታየውና ቀጥ ክፈች። አንድ አምላክ አንድ እግዚአብሔር ነው። አሳይነሽ ማስረጃ መጀመሪያ ለምን ጠይቅ? በፈጣሪ ስም ማስረጃ አሳየን። አሁን ለተናገርሽው መጽሐፍሽ ላይ አንተ አውቀህ ነው መጀመሪያ ጠይቅ ጠይቀው ወይስ እኔ አሁን የማወጣበት የለኝም። አንድ ስልክ ነው ያለኝ። እኔ ሀቄ ነው የምጠይቀሽ። እኔ ይዣለሽ ስልክ ላውጣልሽ ማስረጃ ነገር። እሺ ካወቅከውን ስለ ራስህ ልጠይቅህ ነው የገባሁት። መልስልኝ። ስለዚህ መልስ የለም። ስለዚህ ስለ አምላክሽ አታውቅም፣ ችግር የለውም። እሺ ጠይቅኝሽ ልመልስልሽ። እሺ አላህ አንተ አላህ ማን ነው? አላህ ምን አይነት ነው? ስለ አላህ እስኪ ንገረኝ። እሺ አላህ ማለት ሰማይ ምድርን የፈጠረ ኢየሱስን፣ ማርያምን፣ ገብርኤል፣ ሚካኤል ፍጥረታትን ሁሉ መላእክንም ሰዎችንም ሁሉ ያስገኘና የፈጠረ ነው። ማስረጃ ቃለ ስብሓነሁ ወተዓላ አላሁ አለዚ ኸለቀ ሰማዋት ወልአርድ ወማ በይነሁማ። አላህ ማለት ሰማይና መካከላቸው። አዳምጪ እንጂ ተረጋጊ። ማንን ነው የሚመስለው? ማስረጃ አልጠየቅኩም። አታዳምጪም መልሱን? እሺ መልሱን አታዳምጪም? ንገረኝ። እሺ እየሰማሁ ነው። ጣልቃ ትግሽ እስከጨርስ ድረስ አላህ ማነው? አላህ ስብሓነሁ ወተዓላ እርሱ አምላክ ነው። አምላክነቱን ቃል በቃል ሲናገር ኢነኒ አነላህ ላኢላሃ ኢላ አነ ይላል። እኔ አምላካቸው አላህ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም እያለ የሚመስለው ምንድን ነው የሚመስለው? አላህን ፈጣሪህን መቼም ፈጣሪን ታውቀዋለህ አይደለ? ስለዚህ ምንድን ነው የሚመስለው ንገረኝ ነው ያልኩህ እንጂ ስለ አምላክነቱ ንገረኝ አላልኩም። አታዳምጪም ከሆነ በቃ በጣም አዝናለሁኝ። ክርስቲያኖች ጥያቄ ያላቸው ቀጥሉ። ከጠይቃቸው በኋላ መልስ እስኪመለስ ድረስ አዳምጡ። ካልሆነ ምንም እንትን አንልም። አይ ጥያቄ ያለ ቀጥል። እኔን ጥያቄ አንዴ መልስልኝ። እሺ ጥያቄሽ ምንድን ነው? እሺ ጥያቄሽ ምንድን ነው? የእኛ ኦርቶዶክሶች ከመሬት ውሃ እናፈልቃለን ሲል ሙስሊሞች ደግሞ ወተት አሉ። ውሻ አሽትቶ አውጣባቸው ሚለውን ትመልስልኛለህ? የቀበሩትን ወተት ማለት ነው የእናንተ ከሙስሊሞች። የት ጋ ነው እንደሱ የሚለው? የት ጋ ነው? ማን ነው እንደሱ ጽፎ የሰጠሽ? የት ነው ያገኘሽው ልጄ? ጥያቄ መልስልኝ። ብቻ የተሰጠን ጥያቄ መልስልኝ። ከቅድም ጀምሮ ስለኛ ነው ስታወራ የነበረ። ምን ላይ ነው እሱን ያገኘሽው? ወይ ቁርአን ላይ ወይ መጽሐፍ ቅዱስ ላይ ወይ ሐዲስ ላይ ምን ላይ ነው ያገኘሽው? ምንድን ነው ጥያቄ? የሆነ ጎጉል አለ መጽሐፍ እንትን ያወረድኩት ማለት ነው። እዛ ነው ያወረድኩት እኮ። ጥያቄው ምንድን ነው? ጠይቅኝ፣ ግልጽ አድርጌ ጥያቄሽ። አልገባህም? ጥያቄው ምንድን ነው? የእኛ ኦርቶዶክሶች ከመሬት ውሃ እናፈልቃለን ሲል ሙስሊሞች ደግሞ ወተት አሉ። ወተት ውሻው አሽትቶ አወጣባቸው። የቀበሩትን ወተት ማለት ነው። የማን የቀበረው ወተት? በቀላሉ መልስን የምችለው ውሻ እናንተ ናስጃ የምትሉት በምን ነው?
ነጃሳ የምንልበት ምክንያት አሁን እሱ ጥሩ ጥያቄ ነው፣ ልመለሰልሽ። እሺ ውሻ ነጃሳ ነው የምንልበት ምክንያት አንደኛ ሽንቱና ሰገራው ይነጅሳል። ማንኛውም ስጋ የማይበላ እንስሳት ሁሉ ሽንቱና ሰገራው ይነጅሳል። ያ ነው። ሁለተኛ ነገር ልጋጉ ወይንም ለሀጩ ከአፉ የሚወጣው እርሱ ይነጅሳል። ለዚህ ማስረጃ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምናሉ ሐዲስ ላይ ኢዛ ወለገ ልከልቡ ፊ ኢናኢ አሐዲኩም ፈግሲሉሁ ሰብዐን አወላሁነ ቢቱራብ ወአኺሩሃ ቢልማእ አሉ። ውሻ ለጋጉን ወይንም ለሀጩን የሆነ ዕቃ ቢያስነካባችሁ 7 ጊዜ ጠቡት። የመጀመሪያውን አንዱን በአፈር አስልታችሁ 6 ጊዜ በውሃ ጠቡት አሉ። ነጃሻነቱ ያው በማስረጃ ስለተናገረ ነው። ከአንደበቱ ከአፉ ማን ነው ከምላሱ የሚወጣው ልቀቅ ለሀጩ ረቱ ከአፉ የሚወጣው ይህ ነው መልሱ። መልሱ ግን አይመስለኝም። ትክክለኛ መልስ አልመለስልኝም። እሺ አመሰግናለሁ። ቀጣይ ጥያቄ ያለው ያለ 2 ቀኝ ያለ ይላል። እውነት ነው? ጥያቄ ያለ ቀጣይ። እሺ ኢየሱስ ቅድም በጠቀስከው ጥቅስ ላይ በዮሐንስ ወንጌል ምዕራፍ 8 ከቁጥር 56 ላይ አንተ ያው አውት ኦፍ ኮንቴክስትን ነው እያነበብክ ያለው። ወደ ታች ወርዶ እንደገና ምን ይላል? አባታችሁ አብርሃም ቃኔን ያይ ዘንድ ወደደ፣ ሐሴትም አደረገ፣ አየም፣ ደስም አለ ይላል። ስለዚህ ኢየሱስ ክርስቶስ ከአብርሃም በፊት የነበረ ከሆነ ከእግዚአብሔር ምንም የሚተናነስና ምንም የሚበላለጡ አይደለም ማለት ነው። እዚህ ጋር አብርሃም ምኑን ያየው? የኢየሱስን አዎ ይስሐቅን ይዞ ሄዶ በተራራው ላይ ሰውቶ አይቷል። አብርሃም ምኑን ነው ያየው? የኢየሱስን ቀኑን አይደለም? ስለዚህ ቀኑን ነው ያየው። ያ ማለት አምላክ ለነቢያት ወደፊት ኢየሱስ እንደሚመጣ የእርሱን ቀን የእርሱን ጊዜ ገለጠላቸው፣ አዩ በትንቢት። አዲስ ነገር አይደለም። እንደዛ ከሆነ እሺ በዘፍጥረት ምዕራፍ 18 ላይ ለ3 ሆኖ ወደ አብርሃም ቤት ሄዶ ነበሩ እና ኢየሱስ የዛንም የነበረ አምላክ መሆኑን ታምናለህ? እና ኢየሱስ ክርስቶስ አምላክ ነኝ ብሎ አላስተማረም። ሲጀምር ራሱም አያምንም ነበር ኢየሱስ አምላክ እንደሆነ። አምላክ እንዳለው ነው የሚያምነው ኢየሱስ የሚለውን ስም ለዓለም ያሰማው እናንተ ጅብሪል የምትሉት እኛ ገብርኤል የምንለው እሱ ነው። ኢየሱስ ተመስክሯል። ከዛ በፊት እኔ አማኑኤል ነኝ ብሎ አልተናገረም። ስህተት ነው። ክርስቶስ የትኛው ቦታ ላይ እኔ አማኑኤል ነኝ አለ? እሱ ራሱን ገልጦ አይደለም ለዓለም ያስተማረው። እና እሱ ካላስተማረ ማን ነው ታዲያ የሚያስተምራችሁ? ስለ እርሱ ተፈጸመ አለ በነቢዩ ቃል። አማኑኤል ብላ ትጠራዋለች ነው የሚለው። እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ማርያም ኢየሱስን የትኛውም ቦታ ላይ አማኑኤል ብላ ጠርታ አታውቅም። አዎ በነቢዩ ኢሳያስ ላይ የተነገረው በነቢዩ የተናገረው ቃል ይፈጸም ዘንድ ብሎ ዮሐንስ ደግሞ ራሱ እያጠመቀ ከአይሁድና ከፈሪሳውያን እያጠመቀ ሳለ ከኔ በኋላ የሚመጣ እሱ በእሳት ያጠምቃቸዋል ይላል። ስለዚህ ኢየሱስ ድሮ ከመወለዱ በፊት መኖሩን ታምናለህ? ኢየሱስ ክርስቶስ የትኛው ቦታ ላይ እኔ አማኑኤል ነኝ ብሎ አያውቅም እያልኩ ነው ወገናችን። አማኑኤል ብሎ የሰየሙት እኮ ሰዎች ናቸው። እሱ ራሱን ሳይገልጥ ነው ወደዚህ ዓለም የመጣው እያልኩ እኮ ነው። ኢየሱስ አማኑኤል መሆኑን አልተናገረም። ገብርኤል መጥቶ ያንን ትንቢት መሰረት አድርጎ ያ ትንቢት ለኢየሱስ ሲሆን ልጅሽ አማኑኤል ነው ይላት ነበር አላላት? ኢየሱስ ነው ልጅሽ ነው ያላት። ገብተዋል። ማርያምም ልክ እንዲሁ ልጄን አማኑኤል ብላ ልጇን ጠርተው አታውቅም። የትኛውም ቦታ ላይ አማኑኤል ብላ ጠርተው አታውቅም። ስለዚህ ያ ትንቢት እንዴት ለኢየሱስ እንዳደረጋችሁት አላውቅም። ያንም ኢየሱስም አያውቅም፣ ማርያም አታውቅም፣ ገብርኤልም አያውቅም። ያ ትንቢት ለኢየሱስ ክርስቶስ ቢሆን ኢየሱስ ክርስቶስ ስለ እኔ እንዲህ ተብሎ ነበር ብሎ ይነግራችሁ ነበር። እሺ እሷ ይበል፣ ችግር የለውም። መጽሐፉ ላይ ምን ይላል ከተባለ አማኑኤል ብላ ትጠራዋለች ይላል። ማርያም አማኑኤል ብላ ጠርተዋለች። ኢየሱስ እግዚአብሔር በመምሪያ አድባር ዛፍ ስር ተገለጠ፣ እስራኤልም ዛፍ ተገለጠ።
ዓይኑንም አነሳ፣ እነሆ 3 ሰዎች በፊቱ ቆሞ አየ ይላል። 3ቱ ሰዎች ታዲያ ስማቸው ማን ማን ናቸው? እኛ በሐዲስ ኪዳን ወልድ በዮርዳኖስ ቆሞ መንፈስ ቅዱስ ደግሞ እንደ ርግብ አምሳል ሆኖ አባት ደግሞ ከላይ ሆኖ ተናግሮ ሶስትነትን አምነናል። እነዚህ 3 ሰዎች በእናንተ እንዴት ተብሎ ይተረጎማሉ ታዲያ? 3ቱ ሰዎች ወደ አብርሃም ቤት የመጡት በእኛ መላእክቶች ናቸው። እዛው መጽሐፍም ላይ መጽሐፍ ቅዱስም ላይ መላእክቶች እንደሆኑ ተገልጿል። መላእክቶች ናቸው። እግዚአብሔር ነው። እኔ ሀሳብ አለኝ ወንድሜ። ሀሳብ ምንድን ነው? የኔ ሀሳብ እንኳን ትንሽ ወጣ ያለ ነገር ነው። ማለት ሰይጣን እውነተኛውን ሃይማኖት ያውቃል ወይስ አያውቅም? ጥያቄ 1 ማለት ነው። ሰይጣን እውነተኛውን ሃይማኖት ያውቃል ስትል ከምን አንጻር? ጨርስና ሀሳብህን እመልስልህ። ማለት ሀሳብ ምን መሰለህ? ሰይጣን እውነተኛውን ሃይማኖት ያውቃል ወይ ስልህ የሚያውቅ ከሆነ አሁን ላይ በዓለማችን ላይ እየተካሄደ ያለው የሰይጣን ማህበራት ጋር ስትሄድ መስቀሎችን ዘቅዝቀው ምናምን የምናያቸው እና ማለት ከመስቀሉ ጋር ያላቸው ችግር ምናምን ያመለክታል ለማለት ፈልጌ ነው። ምንም የሚያገናኘው ነገር የለም። እምነት የሚለካው በመለኮታዊ መጽሐፍቶች እንጂ እምነት የሌላቸው ሰዎች በሚያደርጉት ድርጊት አይደለም። ስለዚህ እነዚህ 666 የተባሉ ሰዎች አላህን እንዲሳደቡ ኢየሱስንም ዝቅ ቢያደርጉ የእነሱ ንግግርና ስራ የእምነት ማስረጃ ሊሆን አይችልም። የእምነት ማስረጃ ሊሆን የሚችለው መጽሐፉ ላይ በሚገኘው መለኮታዊ ቃል ነው። እምነትህን ማረጋገጥ ከፈለግ ትክክለኛውን መጽሐፍ ቅዱስ ላይ ፈልገው። እምነቴ ትክክለኛ መሆኑን ለማረጋገጥ በቁርአን ላይ ፈልገዋለሁ። እንደሱ እንጂ የሚሆነው እነዚያ ሰዎች የሆነ ነገር ስለተናገሩ ወይ ስለሰሩ እምነትን ትክክልም ሀሰትም አያደርገው። እሺ፣ አመሰግናለሁ። እሺ፣ አንተ ክርስቲያን ነህ? እኔ ክርስቲያን ነኝ፣ ኦርቶዶክስ ነኝ። ክርስትናህን እስኪ መጽሐፍ ቅዱስ ላይ አረጋግጠው። ኢየሱስ ክርስቶስ ወይም ነቢያቶች ወይም አምላክ በመጽሐፍ ቅዱስ ላይ ክርስትና ሃይማኖትን ተከተሉ ብላ ያስተማሩበት ጥቅስ አለ? ክርስትና ሃይማኖትን ተከተሉ ብሎ ያስተማረበት ጥቅስ አለ? እግዚአብሔር የሚሆን ነቢያቶች የለም። አሁን ካደረካቸው ራሱ እኔ ተከታተል ነበርና ኢየሱስ ራሱ እኔ አምላክ ነኝ የሚል ምን ነገር የለም። ስላሴ የሚል ነገርም የለም። እኔ አምናለሁ፣ ግን ደግሞ ማስረጃዎች ደግሞ አሉ። እኔ ማለት እንደ ኦርቶዶክስኛ ሳቀርብልህ ማለት ነው ክርስቶስ እኔ አምላክ ነኝ አታምልኩ ምናምን የሚል ነገር በግልጽ የተጻፈ ነገር የለም። አውቃለሁ፣ ሁሉም ሰው የሚያነሳው ሀሳብ ነው የምነግርህ። እኔና አብ አንድ ነን፣ እኔን ያየ አብን አየ፣ እኔን ከሰማችሁኝ አብን እንደሰማችሁ ነገር ምናምን ነው። እና ስላሴ ደግሞ እንዳልኩ ቅድም ወንድሜ እንደገለጸው ያው በመንፈስ ቅዱስ በወልድና በአብ ድምፅ እንትን በማለት ነው። እና እኔ ጥያቄ የፈለኩት እንኳን የመጀመሪያዋን ነበረ እኔ የፈለኩትና ማለት ካልፈለግ ችግር የለም። ማውራት ካልፈለግ የመጀመሪያ እንደነገር ከሆነ እሱን የተረዳ ይመስለኛል። እምነት የሚረጋገጠው ሀሰተኛ የእምነት ባለቤቶች በሚያደርጉትና በሚሰሩት ስራ ሳይሆን በእጃቸው ላይ ባለ መለኮታዊ መጽሐፍ ብላቸው በምታሰቡት ነው። በዚያ ላይ ክርስትናን ፈልጉት። አምላክ የሚሆን ነቢያቶች ክርስትናን ሃይማኖት ተከተሉ ብለው ያስተማሩበት ቦታ የለም መጽሐፍ ቅዱስ ላይ። ይህ እምነት ስህተት እንደሆነ የምትረዳበት ነው። የትኛውም ቦታ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ እግዚአብሔር ክርስትና ሃይማኖትን ተከተሉ አላለም። ነቢያቶችም ከነቢያቶች መካከል አንዱም ክርስትና ሃይማኖትን ተከተሉ ብለው አላስተማሩ መፍዙም። ነቢያቶችና አምላክ የማያውቁት እምነት ነገ የፍርድ ቀን አያድናቸውም፣ ወደ እውነተኛው መንገድም አይወስዳቸውም። እውነተኛን መንገድ ከፈልጋቸው አምላክና ነቢያቶች እውቅና የሰጡትን ሃይማኖት ፈልጉት። ወደ ቁርአን ስንመጣ አምላክም ነቢያቶችም እስልምናን ሃይማኖት ተከተሉ ብለው አዘዋል። ነቢያቶችም ሙስሊሞች ነን ብለው ቃል በቃል ይናገራሉ። ለምሳሌ ኖህን ብንወስድ ወእምርቱ አን አኩነ ሚነል ሙስሊሚን አለ፣ እኔ ከሙስሊሞች እንደሆን ታዘዝኩ አለ። ልክ በዚሁ ቃል እንደው መጽሐፍ ቅዱስ ላይ እኔ ክርስቲያን እንደሆን ታዘዝኩ ብሎ ወይም ክርስቲያን ነኝ ብሎ የተናገረ አንድም ነቢይ አታገኙ። ልክ እንዲሁ ነቢያቶች ለልጆቻቸው ሙስሊሞቹን እያለ ይመክራሉ። ለምሳሌ ሱረቱል በቀራ ምዕራፍ 2 ቁጥር 131 ላይ ያዕቆብ ሲናገር ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አለ።
ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን ብቻ መርጦላችኋል። አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ ይላል ያዕቆብ። ያው ከያዕቆብ ልጆች መካከል ዮሴፍ እንደተመረጠለት ታውቃላችሁ። በግብፅ ሀገር ላይ ንጉስና ሹም እንደተደረገም ታውቃላችሁ። ዮሴፍ ታዲያ እምነቱን ሲገልጽ ምን አለ? ተወፈኒ ሙስሊመን አለ። አደራ አምላክ አላህ ሙስሊም አድርገህ ግደለኝ አለ። ልክ እንዲሁ ከዚያ በኋላ ነቢያቶች በርካታ ነቢያት መጥተዋል በእስራኤል ምድር ላይ። ሙሴን ብንወስድ ለህዝቡ ምን አስተማረ ከተባለ ሙስሊም እንዲሆኑ አስተምሯቸዋል። እኛ ሙስሊሞች ነን ብለው ሲናገሩ እናያለን። ሙሴ ለምሳሌ ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን ይላል በሱራ ዩኑስ ላይ። ሙሴ ለህዝቦቹ ህዝቦች ሆይ በአንዱ አምላክ በአላህ የምታምኑ እንደሆናችሁ እንዲሁም ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ፣ የፈርዖንን ግፍና በደል እንዳትፈሩ አብሽሩ፣ በእርሱ ላይ ክስከ ተመካችሁ ይላቸው ነበር። ታዲያ የሙሴ ህዝቦች ምን አሉ ከተባለ ስለ ሃይማኖታቸው ረበና አፍሪቅ ዐለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ ትዕግስትህን በእኛ ላይ አፍስስ፣ ታጋሾች አድርገን ሙስሊሞች አድርገህም ግደለን አሉ ይላል። ከዚያ በኋላ ከመጡ ታላላቅ ነቢያቶች መካከል ሌላኛው ማን ነው? መሲሁ ክርስቶስ የድንግል ማርያም ልጅ ጻድቋ ልጇም ጻድቅ ተብሎ በቁርአን ላይ የተገለጹት። ታዲያ ክርስቶስ ሐዋርያቶችን ምን አስተማራቸው ከተባለ ሐዋርያቶች ቃል በቃል እኛ ሙስሊሞች ይናገራሉ። ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ሐዋርያቶች ቃል በቃል እኛ ሙስሊሞች መሆናችንን መስክርልን ይላሉ። በሱራ አሊ ዕምራን ላይ 3ኛው ምዕራፍ ላይ ልክ እንዲሁ ፈለማ አሐሰ ዒሳ ሚንሁም ልኩፍረ ቃለ መን አንሳሪ ኢለላህ ቃለ ልሐዋርዩነ ነሕኑ አንሳሩላህ አመና ቢላሂ ወሽሀድ ቢአንና ሙስሊሙን ይላል። እኛ ሙስሊሞች መሆናችንን መስክር ይላሉ። በግልጽ እንዲህ ነቢያቶች ሃይማኖታቸውን የገለጹበት የምታገኙት ቁርአን ላይ ነው። እኛ ሙስሊሞች ነን ብለዋል። ህዝቦቻቸውም እኛ ሙስሊሞች ነን ብለዋል። አምላክም ልክ እንዲሁ ትክክለኛው ሃይማኖት እስልምና ሃይማኖት ነው ብሎ ሲነግረን እናያለን። ለቀደሙት ነቢያትም የደነገግኩት እስልምናን ሃይማኖት ነው ብሎ ሲናገር እናያለን። ይህን ጥያቄ ግን መጽሐፍ ቅዱስ ላይ ወስደን ክርስትናን ስንመረምረው እግዚአብሔር የትኛውን ቦታ ላይ ትክክለኛው ሃይማኖት ክርስትና ሃይማኖት ነው ብሎ የተናገረበት ቦታ የለም። መጽሐፍ ቅዱስ ላይ ከነቢያትም መካከል አንድ ነቢይ ክርስትና ሃይማኖትን ተከተሉ ያለበት ቦታ የለም። ወይንም እኔ ክርስቲያን ነኝ ያለ የለም። ይህን ሁላችን ታውቃላችሁ። ታዲያ አምላክና ነቢያቶች እውቅና የሰጡትን ሃይማኖት መከተል ይሻላል ወይንስ እውቅና ያልሰጡትን ሃይማኖት መከተል? የትኛው ነው? ፍርዱን ለራሳችሁ። እሺ፣ በዚህ ላይ ሀሳብ ያለው ካለ መቀጠል ይችላል። እሺ፣ እኔ አጭር ጥያቄ ነው የምጠይቅህ። አንተ ሙስሊም ነህ። ሙስሊም ያደረገህ ምክንያት እምነቱ ትክክለኛ ነው ያለ ምክንያት፣ በቃ ሙስሊም ትክክለኛ እምነት ነው ያልክበት ምክንያቱም ንገረኝ። አሁን እንደተናገርኩት በአምላክና በነቢያት ዘንድ እውቅና ያለው ሃይማኖት ስለሆነ። የኦርቶዶክስ እውቅና የለውም ነው የምትለው? የትኛውም ቦታ ላይ መጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሆኖ ብሎ አላዘዘም። ነቢያቶችም ክርስቲያን ሆኖ ብሎ አላዘዙም። ወይንም እኔ ክርስቲያን ነኝ ብሎ ራሱን የገለጸ ነቢይ የለም። እሺ፣ ትክክለኛ እምነት አይደለም የምትልበት ምክንያት ምንድን ነው? ያው አምላክና ነቢያቶች እውቅና ስላልሰጡት ክርስትና። እውቅና ተሰጥቶታል። የቱ ጋር አምላክ ክርስቲያን ሆኖ ያለበት ቦታ መጽሐፍ ቅዱስ ላይ እንዲሁ ነቢያቶች ክርስቲያን ሆኖ ብሎ ያስተማሩበት ወይም እኔ ክርስቲያን ነኝ ያለ ነቢይ አንድ ነቢይ ማለት እንዴት? እኔ ልመልስ። ግልጽ ነው ጥያቄው። ትመልሳለህ አንድ ጊዜ። ከኦሪት ዘፍጥረት እስከ ራዕይ ድረስ እግዚአብሔር ክርስትና ሃይማኖትን ተከተሉ ያለበት አንድ ጥቅስ ወይንም ከነቢያቶች መካከል አንድ ነቢይ እኔ ክርስቲያን ነኝ ብሎ ራሱን የገለጸ ወይንም ከነቢያቶች መካከል አንድ ነቢይ ለህዝቦቹ ክርስትናን ሃይማኖትን ተከተሉ ወይንም ክርስቲያን ሆኖ ብሎ ያስተማረበት አንድ ጥቅስ ማለት እንዴት? ጥያቄውን ግልጽ እስኪያደርግልኝ ጥቅስ ማለት እንዴት? ምዕራፍ 11 ላይ መጀመሪያ በአንጾኪያ ክርስቲያን ተባሉ የሚል ኃይለ ቃል አለለ። አንድ ሃይማኖት በመጀመሪያ ትክክለኛ ሊያስብል የሚችለው ዋና ተግባሩ ምንድን ነው? ቀዳሚ ሆኖ መገኘት አለበት። ከእስልምናና ከክርስትና ሃይማኖት የትኛው ቀዳሚ ሆኖ ነው? አሁን አንተ እስልምናን ተቀብላችሁ ሙቱ፣ ዮሴፍም አለ እስላም ሳታደርግ አትግደለኝ አለ።
ልትል የቻልከው እስልምና ትናንት የመጣ ታሪክ ነው። ተገለጸልኝ በሚል ነገር ነው የመጣ የትናንት ነገር። አቤት የአንድ እምነት ትክክለኛነቱ የሚረጋገጠው ቀድሞ በመምጣቱ ነው የሚለውን ማስረጃ ከየት ነው ያገኙት? ተአማኒነት የሚኖረው እንደዚያ ነው። የራስዎን ሀሳብ ከሆነ አንቀበልም፣ ግን ማስረጃ እንደሱ አይደለም። አንድ በተራ ታወሩ፣ ከይቅርታ ጋር በተራ ታወሩ፣ በተራውሮች ለአንድ ሃይማኖት ትክክለኛነት ማረጋገጫ የሚሆነው ቀድሞ መምጣቱ ነው የሚለውን ማን የሰጣችሁ? ይኸውልህ አንድ ይሄ ሎጂክ ነው ልትረዳ የምትችለው። ቀድሞ የተገኘ ነገር ከአንድ ነገር ቀድሞ የተገኘ ድረስ ሎጂክ አይደለም ትክክለኛ የሚችለው። ስለዚህ ሎጂክ ሳይሆን የምንፈልገው ቢያንስ መጽሐፉ ላይ ይመርኮዝና ይንገሩ። ችግር የለውም። እኛ የግዴታ ከኛ መጽሐፍ አምጡ አንልም ወይ ከሌላ መጽሐፍ አምጡ አንልም። መጽሐፋቸው ላይ የአንድ ሃይማኖት ጠቀስኩልን። መጽሐፍማ የመጀመሪያው እኮ ግብረ ሐዋርያትን ጠቀስኩልን። አንዴ አሁን ላስቀመጡት መስፈርት ነው ማስረጃ እየጠየኩኝ ያለሁት። እርሱም ምንድን ነው? አንድ ሃይማኖት ትክክለኛ መሆኑ የሚረጋገጠው ቀዳሚ ሆኖ መገኘቱ ነው ወይንም ቀድሞ በመምጣቱ ነው ለሚለው ማስረጃ እና ትናንትና በስድስተኛው መቶ ክፍለ ዘመን የመጣ ሃይማኖት ሲጀመር ሃይማኖት ሊባል የሚችል ነገር አይደለም። ይቅርታ አድርግልኝ። ሃይማኖት የመጀመሪያውና የመጀመሪያው በክርስቶስ በመስቀል ላይ በመልዕልተ መስቀል ራቁቱን ተሰቅሎ ለእኛ ሲል ዋጋ የከፈለልን አምላክ ከአባት አንዴ መልሰሽ እግዚአብሔር ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስትና ሃይማኖትን ተከተሉ ያለበት ወይንም ከነቢያቶች መካከል አንድ ነቢይ እኔ ክርስቲያን ነኝ ያለ ወይንም ከነቢያቶች መካከል አንድ ነቢይ ክርስትናን ሃይማኖትን ተከተሉ ክርስቲያን ሆኖ ያለበት ጥቅስ አንድ ጥቅስ አምጡ። አይ እሺ፣ የዮሐንስ ወንጌል ላይ ነው እኔ የምናገረው ብዙ ጊዜ። ዮሐንስ ወንጌል ላይ ማለት ዮሐንስ ሰዎቹ ሲያጠምቅ ነበር ታውቃለህ። ክርስቶስ መምጫው ደርሷል ምናምን እያለ ማለት ነው። እና እዛ የዮሐንስ ወንጌል ላይ ብትሄድ ይነግርሃል። ራሱ ክርስቶስ ራሱ ሂዶ በመጠመቁ ራሱ መጠመቅ እንደገና ማለት መዳን ከአንዳንድ ጊዜ የኛ መዳን ከውሃ አሁን የእግዚአብሔር መንፈስ በኋላ ሰፎ ነበር እንደሚባለው መጠመቅን ራሱ ክርስቶስ አሳይቶናል። ከተጠመቅን በኋላ መዳን እንዳለብን ማለት ነው። ግን እኔ ይህን ደቂ ሳይሆንም እኔ መጠየቅ የፈለኩት ደግሞ የሰውየውን ነገር ነው። ማለት ሰውየው ምን አለ መሰለህ፣ እስልምና መጀመሪያ የመጣ አይደለም አለ። ከእስልምና በፊት ክርስትና እንደ ሃይማኖት እንደነበር ይታወቃል። ነቢይ መሐመድም ሰለላሁ ዐለይሂ ወሰለም የእናንተ ነቢያችሁ ያውቃሉ ክርስትና በፊት እንደሆነ ማለት ነው። ብዙ ጊዜ አሁን ጎግል ራሱ ብታደርግ ክርስትና ተው፣ እንደሱ አይደለም። ጠይቀንና ስለ እስልምና እኛ እንመልስልን። እኔ ለምሳሌ ጠየቅኩህን ገልብጠውና ወደ እኔ ጠይቀኝ ልመልስልህ። ክርስትና የሚባለው ሃይማኖት አምላክ የማያውቀውም ነቢያቶችም የማያውቁትም እንደ መጽሐፍ ቅዱስ ገብቶሃል አይደል? እስልምናን ደግሞ የእምነት ባለቤቶች ጠይቃቸው ከመቼ ጀምሮ እንደሆነ ቢያንስ ቁርአንን አንብቡት፣ ጠይቁ እና ልመልስላችሁ። እስልምና ሃይማኖት አምላክ ነው የደነገገው። አምላክ በቀደሙት ዘመናት ነቢያቶችን ሁሉ ሲያስነሳ ለእነርሱ የደነገገላቸው ሃይማኖት ነው። ማስረጃ ቃለ ሱብሓነሁ ወተዓላ ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ። አምላክ አላህ በሱራ ሹራ ላይ 2ኛው ገጽ ላይ ሲናገር እነሆ ይህን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ ክርስቶስን አዝዤባቸው የነበረውን ራሱን ያን ሃይማኖት እያለ ይናገራል። በሌላ ቦታ ላይ ሱረት አል ዕምራን ላይ ምዕራፍ 3 ቁጥር 67 ላይ ማካነ ኢብራሂሙ የሁድያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድም ክርስቲያንም አልነበረም፣ በአላህ ላይ የሚያጋራም አልነበረም። ታዲያስ ነገር ግን ወደ እውነተኛ ሃይማኖት ወደ እስልምና የተዘነበለ ሙስሊም ነበር እያለ ይናገራል። ምን ነበር? ሙስሊም ነበር ይላል ቃል በቃል። ልክ እንዲሁ እንደ አብርሃም ክርስቲያን ነበር የሚል ጥቅስ አለ መጽሐፍ ቅዱስ ላይ። ሙስሊም ነበር የሚል እንዳለው እንደዛ የሚል የለም። ጥያቄ ግን አለ ጠይቀሽ እናንተ ውስጥ በቁርአን ላይ ወንጌል ስንት አይነት ወንጌሎች አሉ? አንድ ወንጌል ነው ያለው።
አንድ ወንጌል፣ አራት ወንጌል አይደለም። አንድ ወንጌል፣ ያም የአምላክ የአላህ ወንጌል ነው ለዒሳ የሰጠው ወንጌል እንጂ አራት አካሎች ከዒሳ በኋላ ወይም ከኢየሱስ በኋላ ተነስተው የጻፉት አራት ወንጌላቶች የሚባል ሂሳብ የለም። አንድ ወንጌል ነው ያለው። ያንንም አላህ ለዒሳ የሰጠው ማስረጃ ቃለ ዒሳ ዓለይሂ ሰላም። አንዴ ወንጌል ሊጨርስልና ወደ ሙሴ ሄዳለሁ፣ ችግር የለውም። እንጂል አላህ ስብሐነሁ ወተዓላ ወአተይናሁ ኢንጂል ይላል። ወንጌልንም እኔ ለዒሳ ሰጠሁት ይላል፣ ወይንም ለኢየሱስ ሰጠሁት ይላል። የወንጌሉ ባለቤት አላህ እንጂ የኢየሱስ ክርስቶስ ወንጌል ራሱ አይደለም። የዒሳ ልጅሽ ያለ ሙከየፍ እንግዲህ ሙከየፍ ገጣሚ ማናት እየቀደሁ ነው። ቆይ ተበቃ በቃ ስለዚህ የአላህ ወንጌል እንጂ የማንም አይደለም። የማቴዎስ ወንጌል፣ ዮሐንስ ወንጌል፣ ሉቃስ ወንጌል፣ ማርቆስ ወንጌል የሚባል ነገር የለም። የአላህ ወንጌል ነው። አላህ ነው ህግጋትን ለነቢያት የሚሰጠው። እሺ ህግጋትን ለነቢያት ሰጥተዋል አይደል? ያ የተሰጠ ህግጋት እናንተ ጋር ያው የለም፣ ግን እኛ ጋር በሙሴ ዘመን የተሰጠ ህግጋት ቀጥተኛውና ትክክለኛ መንገድ መሆኑን የምናውቅበት መንገድ ምን እንደሆነ ታውቃለህ? ለሙሴ የተሰጠ ህግጋት ጨረስ ከታቀር ወልደ ሚካኤል ወልደ ሚካኤል ይሰማቸዋል ወይስ ተቆርጧል? ከተሰማሽ አንድ ሰው ሀሳቡን ይጨርስና የሆነ ጥያቄ ካነሳ ያ ሰው ጨርሰው ቀጣይ ደግሞ አስቀጥላላችሁ። ሀይሌ ካለ ቀጥል ሀሳብህንና ከሌለ ወልደ ሚካኤል ይቀጥላል። አዎ ከዛ በኋላ በቅና እውነታ በኒቅያ ጉባኤ ላይ በተደረገው ጉባኤ ላይ እየተሰየመ ስም ነው። ግን ከዛ በፊት ክርስቲያኖች የምንከተልበት አንዲት ህግጋት ነበር። እሱም ለማን የተሰጠ? ለሙሴ ከ3000 ዓመት በፊት የተሰጠ ማለት ነው። እና በኒቅያ ጉባኤ ላይ የተደረገው ስብሰባ ላይ ኦርቶዶክስ የሚለው ስም የመጣው በ360 ክፍለ በ300ኛው ክፍለ ዘመን ነው የመጣው ማለት ነው። ስለዚህ ያንን መንገድ ነው የምንከተለው እና ኢየሱስ ሐዋርያቶች ምን ብለዋል? በአንድ ተስፋ ይኸውልህ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ፣ በመጠራታችሁም በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ብሎ እዚህ ጋር ያጸናሉ። ማን? ሐዋርያቶች ማለት ነው። ስለዚህ እኛ ይህንን መንገድ እንከተላለን። እሺ ለማንኛውም የትኛውም ቦታ ላይ አምላክና ነቢያቶች ክርስቲያን ሆኖ ብለው ያዘዙበት ቦታ የለም። እሱን ነው እያልን ያለ ነው። ስለዚህ አምላክና ነቢያቶች እውቅና ያልሰጡት ሃይማኖት ከሆነ የዛኔ ነገ የፍርዱ ቀን ዋጋ ያስከፍላል። ቆም ብላችሁ አስቡ ነው። ቆም ብላችሁ አስቡ። ነገ የፍርድ ቀን ትቆማላችሁ ከአምላክ ፊት። እኔን ሃይማኖት አዝዣቸዋለሁ ወይ እንድትከተሉ ብሎ መጠየቁ አይቀርም። ነቢያቶችም አስተምረዋቸዋል ወይ ብሎ መጠየቁ አይቀርም። እንጠየቃለን ከአምላክ ፊት ዛሬ ምድር ላይ ስለምንኖረው። አምላክ አላህ ሲናገር ፈለነስአለነ አለዚነ ኡርሲለ ኢለይሂም ወለነስአለነ አልሙርሰሊን አለ። እነዚያን የላኳቸውን ነቢያቶችን እጠይቃቸዋለሁ የፍርዱ ቀን፣ እንዲሁም ደግሞ የተላኩላቸውንም ህዝቦች የፍርድ ቀን እጠይቃቸዋለሁ ብሏል። ነቢያቶች የሚጠየቁት አድርሶ ያልኳቸውን መልእክት አደረሳችሁ ወይ ተብለው ይጠይቃሉ። ልክ እንዲሁ ህዝቦቻቸውም ነቢያቶች ያመጡላቸውን መልእክት ተቀብላችሁ ተከትላችኋል ወይ ተብለው መጠየቃቸው አይቀርም። ታዲያ የዛኔ የፍርድ ቀን መልሱን ከወዲሁ ማዘጋጀት አለብን። ከአምላክ ፊት የትኛውን ነው የምንመልሰው? ዛሬ በምድር ላይ በመጽሐፋቸው ላይ
አምላክ ክርስትና ሃይማኖትን ተከተሉ ካላለ፣ ነቢያቶችን መጥተው ክርስትና ሃይማኖትን ተከተሉ ካላሉ እንዴት ነው ፍርድ ከአምላክ ፊት መቆም የምትችሉት? መጠየቃችን አይቀርም። አላህ በቁርአን ላይ ሲናገር ወኩሉን አቲሂ የውመል ቂያመቲ ፈርዳ ይላል። እያንዳንዱ ሰው በተናጠል የትንሣኤ ቀን ከፊቴ ይመጣል ይጠየቃል ብሏል። ልክ እንዲሁ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ማ ሚንኩም ሚን አሐድን ኢላ ሰዩከልሙሁ ረቡሁ ለይሰ በይነሁ ወበይነሁ ትርጁማን አሉ። ከእናንተ ማንም ሰው አይኖርም ነገ የፍርድ ቀን በአምላክና በእናንተ መካከል ማንም አስተርጓሚ ሳይኖር ከፊት ቁማቸው የሚያናግራቸው እና የሚጠይቃቸው ሊሆን እንጂ ብለው ተናግረዋል። ከዚሁ ለፍርድ ቀን መልሰን አዘጋጁ። ነቢያቶች፣ የሁላችንም ነቢያቶች እናንተም ጋር አሉ፣ እኛም ጋር አሉ። በጣም እንወዳቸው የምናከብራቸው እነዚያ ነቢያቶች የትኛውን ሃይማኖት ነው የትኛውን አምላክ ነው የሰበኩን የሚለውን በደንብ አስተውሉ። እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ፣ እነ ዮናስ፣ እነ ዳዊት፣ እነ ሰለሞን፣ እነ ኢዮብ፣ እነ ሕዝቅኤል፣ እነ ኤልሳ፣ እነ ኤልያስ፣ እነዚህ ሁሉ እነ ክርስቶስ፣ እነ ዘከርያስ፣ እነ ዮሐንስ ሁላቸው የምንወዳቸው የምናከብራቸው አምላክ የላካቸው ነቢያቶቻችን ናቸው። ነገር ግን እነዚህ የትኛውን ሃይማኖት ነው የሰበኩት ብለን ስናይ ክርስትና ሃይማኖት ተከተሉ አላሉ በመጽሐፍ ቅዱስ ላይ ገብታቸዋል። አምላክም ልክ እንዲሁ በመጽሐፍ ቅዱስ ላይ ክርስትና ሃይማኖትን ተከተሉ ያለበት ቦታ የለም። ይህን በደንብ ታውቃላችሁ። ገብታቸዋል። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካል ናችሁ ብለዋል እኮ። ስለዚህ ክርስትናን ይወክላል ብለን እያልክ ያለህ በደንብ ታውቃለህ። ያ ነው። እሺ ከላይ ያለው ልዑል ሰላም ብያለሁ። ልዑል አለ። እሺ ወይንም ደግሞ ማን ነው ኪዳ የጌታ እሱ እንዴት ነህ? ሰላም ነው። በጣም አመሰግናለሁ አክሰፕት ስላደረግ። እኔ አሁን ለምሳሌ አሁን አንተ እንደው ለእኔ ምን ላደርግልህ እንደው ምን ልሁን ምናምን ነገር ብለህ ብትጠይቀኝ እውነት ለመናገር አንድ ነገር ብታረግ ወይም ብታረግልኝ ብዬ ነው የምጠይቅህ። ይሄ ሶብር የሚባለውን ነገር ወይም ደግሞ ትዕግስት የሚባለውን ነገር እሱን ለእኔ ብሰጠኝ አንተ ጋር ያለውን ብዬ ነው። ኮሜንት ማን ነው የሚዘጋው? እሱ ከየት እንዳመጣኸው ራሱ በጣም እኔ አሁን በእስልምና እሱ እንዲሰጥ እሱ እንዲኖረው ነው ሰው ተንበርክኮ ፈጣሪው ዘንድ በጣም በእጅጉ የሚጠይቀው ማለት ነው። እና እሱን ከየት እንዳመጣኸው እንዴት አድርገህ እንዳመጣኸው አላውቅም። እኔ እውነት ለመናገር በጣም ብዙ ክርስቲያኖች በጣም ብዙ ሌላ አማኞች በብዙ ሲያመሰግኑ በብዙ ቪዲዮ ሲሰሩ አግኝቼዋለሁ። እና አንደኛውና የመጀመሪያው ጥያቄ እሱ ነው። እውነት እንዴት እንደታደለ ወይም ከየት እንዳመጣው አላውቅም። እኔ ፎር ደ ፈርስት ታይም ከብዙ ጊዜ በፊት ነው ያየሁት እና ኤቭሪ ታይም እንደዚህ ሆኖ መቀጠልና የሆነ ጊዜ ቱግ አለ ማለት የሆነ ጊዜ አለመናደድ መቻል የሆነ ጊዜ ላይ የሌለ ባህሪን አለማሳየት። እንደ ሰው እኮ ነን እኮ ተነስተን እኮ የሆነ ጓገጭ እንላለን የሆነ ወይም የሌለብንም ባህሪ እናሳያለን። ስፔሻሊ ደግሞ ላይቭ ነው እና ነገሩ ወይ ቪዲዮ እየሰራን አይደለም። እኔ ኤዲት አድርጌ ምናምን ካለሁበት ስቴት ወጥቼ ልሰራ እችላለሁ። ከየት ነው ያመጣኸው? ያንን ነገር ቀላል ነገር አይደለም። ሰው ትዕግስት ካለው ሰው መቻል ካለው ሁሉን ነገር ማድረግ ይችላል። እና ይሄን ነገር ከየት አምጥተህ እኔ እንጃ። ለብዙ ሰዎች ግዴታ እምነታችን ስለሆነ አይደለም፣ ግን እንዴት እንደቻልከውና እንዴት ይህን ሶብር እንዳመጣው እኔ አላቅም ብቻ ችለ ኢቨን ያንን ነገር ችለ ሁላ አንዳንዴ ፈጣሪን ያንን ሰው እንዲያናግረው አድርጎ አሁን ትናንትና በተከታተልነው ነገር እኮ አንተ ባለህ ነገር የምታናግር ሰው ሆነ ሳይሆን ፈጣሪህ ነው እኮ ሌላን ሰው ሲያናግርልህ የነበረውና ያስቻለልህ ማለት ነው። በጣም በሚገርም ሁኔታ ማለት ነው። ፈጣሪህ ሌላን ሰው እንዲናገር አድርጎ አስቻለው ያን ሰው ብር ከይቅርታ ጋር ግን አንተን የገለጽኩበትን እና አንተን የመሰልከኝን አንድ ነገር ተናግሬ ነበር ቪዲዮ ሰርቼ እና ይህችን ነገር ልንገር። አላማው ሃይማኖትን ማስተማርና አንድ አምላኩ አላህ
አንተ ሙሐመድ ሆይ ሰዎችን ከጨለማ ወደ ብርሃን ልታመጣ ተልከሃል የሚለውን ቃል ተከትሎ የመልእክተኛውን የነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን ፈለግ መንገድ ተከትሎ ሰዎች እውነተኛ ወደሚለው ሃይማኖቱ መጥተው ወደ እሱ እንዲመጡለት ብቻ የሚፈልግ ምናልባት ቢሳሳቱ እንኳ ምርጫውን ለነሱ ዳዋ ማድረግ ብቻ ያደረገ ግለሰብ ሲሳሳቱ ካለማወቅ ነው የሚል ፖለቲካን ጠንቅቆ የማያውቅ ወይም በሌላ አነጋገር በሃይማኖት አስተምሮ ውስጥ እንደዚህ አይነት ነገር መቀላቀል እንደሌለበት የሚያምን የማህበራዊ ሚዲያ ሰው ምን እንደሚገዛው አስልቶ እያንዳንዱ እርምጃውን በመዝለፍ በመዘርጠጥ እየተሳደበ እውቀትን ሳይሆን እውቀትን በሰዎች ላይ የማስረጽ አካሄድን የማይከተል ምን ባደርግና በምን አካሄድ ብሄድ የሚሰሙኝን እንዲከተሉ ማድረግ ይችላሉ ሳይሆን አምላኬን እንዴት ሊከተሉት ይችላሉ፣ እንዴት እንዲከተሉ ማድረግ ይችላሉ ብሎ የሚያስብ ሁልጊዜም ከኔ የሆነ ምንም የለም ይህን አላህ ያደረገ የሚል ትውት ሰው ሲከራከር ማየት ይሆናል ወይ አይሆንም ወይ ያልኩኝና ኧረ ተው ኪደ በቃ አያወጣም ተኛ ብዬ ትናንትና ተኛው አስቤው ማለት ነው ያንተን ሀሳብ ምናምን እና እንዴት ነው ይህን ሶብር የሰጠ ወይም እኛ ሁላችንንም እንዲሰጠን እንዴት ነው ማድረግ የምንችለው? የለንም። የኛው ትዕግስት ቢኖርም መኖር በቻልን ነበረ እና እጅግ የሚገርም አቅም ነው ያለ የማስተማሩ የምናምን። ከዛ ውጭ ይችኛዋ ትዕግስት ሶብር የምትባለዋ እስኪ እንደው እንዴት ትምጣ ወይም ወደኛ ትስረጽ ንገረን። መርሐባ። በመጀመሪያ ሹክራን አመሰግናለሁ። ለዚህ ሁሉ መሰረቱ ቁርአንና የነቢዩ ሰለላሁ ዐለይሂ ወሰለም እንዲሁም የቀደሙትን ነቢያቶች ታሪክ በደንብ አድርጋችሁ ማንበብና ማወቅ ነው። እነርሱ በጣም ታግሰዋል። እነርሱ በጣም ከባባድ መስዋዕቶችን ተቀብለዋል። ከባባድ መስዋዕቶችን አሳልፈዋል። የእነርሱን ታሪክ ብታውቁ እኔ ምንም ማለት አይደለሁ። አላህ በቁርአን ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በተለይ ሱራ ሁድን እንዴት እንደመጣና በውስጡ ያለውን ብታስተውሉ በጣም ታገሽ ያደርጋቸዋል። ሱራ ሁድ የሁድ ምዕራፍ ይላል። ሁድ ከነቢያቶች መካከል አንድ ነቢይ ነው። ከኑህ ዐለይሂ ሰላም በኋላ የተላከ ነቢይ ነው። በእርሱ ስም የተሰየመ ምዕራፍ ነው። በዚህ ምዕራፍ ላይ የሁሉም ነቢያት ታሪክ ህዝቦቻቸው ጋር ያሳለፉት ከባባድ ነገራቶች ተገልጿል። የህዝቦቻቸው ምላሽ ምን እንደነበር ታዲያ ይህን ሱራ አንብባቸው እንደጨረሳቸው መጨረሻ ገጽ ላይ አንዲት አንቀጽ አለች። ያቺ አንቀጽ ነች እኔ በጣም እንድታገስ ያደረገኝ። በቃ በዚህ በዳዋ መንገድ ላይ በተለይ ማለት ነው። ምን ትላለች መሰላቸው አንቀጿ? ሙሉ ታሪኩን ከገለጸ በኋላ ወኩለን ነቁሱ ዐለይከ ሚን አንባኢ ሩሱል ማ ኑሰቢቱ ቢሂ ፉአደክ ወጃአከ ፊ ሃዚሂ ልሐቅ ወመውዒዘቱን ወዚክራ ሊልሙእሚኒን ይላል። ያ ሰላም ሙሐመድ ሆይ አላቸው። ይሄ ምዕራፍ የወረደበት ምዕራፍ ምክንያት ነቢዩ ሰለላሁ ዐለይሂ ወሰለም በመካ ላይ ባስተማሩበት አስተምሮ በጣም ከባባድ ግፍና መከራን ካሳለፉ በኋላ አላህ ስብሓነ ወተዓላ ለምን መታገስ እንዳለባቸው የገሰጸባቸው ቃል ነው። ያ ሁሉ ነቢያት ይህን ሁሉ አሳልፈዋል። መጨረሻ ላይ ምን አለ? ወኩለን ነቁሱ ዐለይከ ሚን አንባኢ ሩሱል ሙሐመድ ሆይ ይህን ሁሉ የነቢያትን ታሪክ ለአንተ የምተርክልህ ማ ኑሰቢቱ ቢሂ ፉአደክ ከህዝቦችህ በደረሰብህ ግፍና መከራ ልብህን የማጸናብህ ቃል ይሆን ዘንድ ነው፣ የምትታገስበት ቃል ይሆንልህ ዘንድ ነው አላቸው። ታዲያ ያ ሁሉ ነቢያት ከአንተ በፊት ያ ሁሉ ግፍና መከራ አልፎበት ከታገሱ ለስድባቸው፣ ለዘለፋቸው፣ ለወቀሳቸው፣ ለሚያደርሱባቸው አደጋ ያን ሁሉ ታግሰው ከሆነ አንተም ልክ እንደነርሱ እንድትታገስና ልብህ በትዕግስት እንዲጸና ዘንድ ነው አላቸው። ያ ሰላም። ታዲያ እነዛ ነቢያቶች ይሄንን ሃይማኖት በማስተላለፍ ላይ አምላካቸውን በመስበክ ላይ ያን ሁሉ ግፍና መከራ አሳልፈው ታግሰው ከሆነ እኔ ማንኝና ነው እንደነሱም አልታገሰው? የእነርሱ መንገድ ውድ መንገድ ነው። የእነርሱ መንገድ የነቢያቶች መንገድ በጣም ደስ የሚል መንገድ ነው። በእነርሱ መንገድ ላይ ሆነህ ተፈትነህ
ብትኖር ይሻልሃል ከእነርሱ መንገድ ወጥተህ የድሎት ህይወትን ከምትኖር። ገብቷችኋል? ትልቅ እንትን ብሎ ማለት በቃ ስኬት ብሎ ማለት እዚህ ዓለም ላይ ነቢያቶች የኖሩበትን መንገድ መኖር ነው። በተለይ በዳዕዋቸው ጊዜ ትዕግስት ማድረግ መለያቸው ነበር። ከህዝቦቻቸው ይሰድቧቸዋል፣ ይዘልፏቸዋል፣ ያንቋሿቸዋል፣ ይሳለቁባቸዋል፣ ሙድ ይዙባቸዋል። ነገር ግን ያንን እነርሱ አጸፋዊ ምላሽ አይመልሱም ነበር። ይልቁንስ መልካም ተናግረው ያልፋሉ። ስለ አምላካቸው ብቻ ነው የሚያስቡት ሁሌ። የአምላካቸውን ማንነት ብቻ ለህዝቦቻቸው ያስተምሩ እንጂ የእነርሱ ክብር አያስጨንቃቸው ነበር። ጉዳያቸው አይደለም ነበር። እኔ በዚህ ቦታ ላይ ብትሳለቅብኝ፣ ብታላግጥብኝ፣ ብታሾፍብኝ ያለ እኔ ምንም ማለት አይደለም። እርሱ ላይ ትኩረት አድርጌ መልስ ልሰጥህም ጊዜን አልወስድም። አንተ እየሰደብከኝ ግን በዚያ መካከል አንዲት ቃልን ብትሆን ተናግሬ ስለ አምላክ ያሳውቀሃለሁ፣ ስለ ነቢያቶች መንገድ አሳውቀሃለሁ። ያ ነው እዚህ የመጣሁት። ስለ ክብሬ ላስተምርና ስለ ክብሬ ልከላከል ሳይሆን ስለ አምላኬ ላስተምርና ስለ አምላኬ ክብር ላሳውቃቸው ነው። ያ ነው እውነተኛውን መንገድ አውቃቸው እንድትድኑ ነው ዓላማችን። ነቢያቶች ያ ነበር መንገዳቸው። ነቢያቶች ስለ ራሳቸው አይናገሩም ነበር ቁመው፣ ስለ ራሳቸው ክብር አያስጨንቃቸውም። ወለቀድ ስተህዚአ ቢሩሱሊን ሚን ቀብሊክ አላቸው ለነቢ ስ ላ ስለም አላህ ሲያላግጡባቸው ሲያሾፉባቸው የመካ ሰዎች ሙሐመድ ሆይ እርግጥም ከአንተ በፊት በነበሩ ነቢያቶች ላይ ተሳልቀውባቸዋል ህዝቦቻቸው። ነገር አትዞርላቸው፣ በዚያ መልስማ አትስጣቸው። ዝም ብለህ እውነተኛውን መንገድ አስተምርና እለፍ እንዳለፉት ነው ያላቸው። ወስብር ከማ ሰበረ ኡሉል ዐዝሚ ሚነ ሩሱሊ ወላ ተስተዕጅል ለሁም ይላል። ሙሐመድ ሆይ ከአንተ በፊት የነበሩ ነቢያቶች እንደታገሱት አንተም ልክ እንደነርሱ ታገስ፣ አትፍጠን በእነርሱ ጉዳይ ላይ ይላቸዋል። ወላ ተስተዕጅል ለሁም ይላል። እንዳለ ስለ ነቢያቶች ባወራ ጊዜ ትልቅ መለያቸው በአስተምሮታቸው ጊዜ ታጋሾች መሆናቸውን የተናገሩ። ታዲያ ነቢያቶች የሄዱትን መንገድ እስከሄድን ድረስ እነርሱ اللهم اجعل أمي سيدة من سيدات أهل الجنة